ራሷ አስታውሳለሁ ጤና ይስጥልን ተመልካቾቻችን ዛሬ ትዝታችን በኢቢኤስ የምድር ጦር ኦርኬስትራን ሁለተኛና የመጨረሻ ክፍል ትዝታዎች ይዞላችሁ ይቀርባል። ባለፈው ሳምንት እንደምናሳውሰው ምድር ጦር ኦርኬስትራ ታሪኩ ትዝታው ምን እንደሚመስል በተወሰነ መልኩ አይተናል። ዛሬ ደግሞ ያለንበት ስፍራ ሜክሲኮ አካባቢ ተብሎ የሚታወቀው ቦታ ነው። እንግዲህ የምድር ጦር ኦርኬስትራ ትዝታ ሲነሳ በዚያ ትዝታ ውስጥ የሚያልፉ ሰዎች ሁለት ሰፈሮችን በብዛት ያስታውሳሉ ተብሎ ይታሰባል። አንደኛው ጦር ኃይሎች የሚባለው ሰፈር ነው። ሁለተኛው ደግሞ ልደታ ነው። ምክንያቱም የምድር ጦር ኦርኬስትራ በአብዛኛው ይሰራበት የነበረውና ትዝታዎቹም ልምምዶቹም ስራዎቹም አብዛኛው የነበሩት ወደ ጦር ኃይሎች አካባቢ ስለነበር በዘመናት መካከል የነበሩ የቀድሞ የምድር ጦር ኦርኬስትራ አባላት ትዝታቸው ብዙ ነው ብለን እናስባለን። በመሆኑም ዛሬ ትዝታችን በኢቢኤስ ሁለተኛውና የመጨረሻውን ክፍል የምድር ጦር ኦርኬስትራ ትዝታ ጦር ኃይሎች አካባቢ ጎራ ይላል። ማንን ያገኝ ይሆን? አብራችሁን ቆዩ። አስታውሳለሁ ኤዮሜ ኤዮማ ኤዮሜ ኤዮማ ያዮደሌ ኮሮሪማ ጦር ኃይሎች የኢፌዴሪ መከላከያ ሰራዊት መኮንኖች ክበብ ተገኝተናል። እዚህ ተገኝተን ደግሞ አርቲስት ጥላዬ ጨዋቃን አግኝተናል። አርቲስት ጥላዬ ጨዋቃ ደግሞ በቀድሞ የምድር ጦር ኦርኬስትራ ውስጥ ባልደረባ የነበረ ነው። ባለፈው ሳምንት ክፍል 1 ፕሮግራም ለተመልካቾች አድርሰናል። ዛሬ ደግሞ ክፍል 2 ነው። እሺ ጋሼ። አዎ እንግዲህ ቀድሜ በቤተኛ በመሆኔም ተገኝቻለሁ። በዚህ በጣም ነው እናመሰግነው። ደስ ብሎናል ስለመጣን ጋሽ ጥላዬ። አጋጣሚ ግን ቤቱን አላውቀውም። ያው ጦር ኃይሎች መኮንኖች ክበብ ሲባል እሰማለሁ እንጂ ለመጀመሪያ ጊዜ ነው የመጣሁት። የቆየ ቤት ነው አይደለም? ይሄ የቆየ ነው። መሰረቱ ሲሰራ በኃይለ ሥላሴ ጊዜ ነው። በደርግ ጊዜ ቢፈጸም ተሰርቶ ቢያልቅም መሰረቱ የኃይለ ሥላሴ ጊዜ ነው እና ይህንን ደግሞ ነገር ውስጥ እንደምታዩት አጸዱን እንደዚህ ያሳመሩት ያስዋቡት ግቢውንም ህንጻውንም በምትመለከቱበት ጊዜ ደስ እንዲል ትልቅ አስተዋጽኦ ያደረጉ መሐንዲስ ኮሎኔል ዘውዱ ልዑል ሰገድ ይባላሉ። በኋላ ጄኔራል ሆኖ ነው የሞቱት። ወደ ውስጥ እንግባ ነው። ወደ ትዝታው እንሂድ። መልካም ባለፈው ሳምንት ወደ እናንተ ባደረስነው የምድር ጦር ኦርኬስትራ ትዝታ ላይ ዶክመንቶችን አላገኘንም ነበር። ምድር ጦር ኦርኬስትራ ምን ይመስል እንደነበረ የሙዚቃ ስራዎቹ እንዲሁም ደግሞ ሌሎች ከሙዚቃ ቡድኑ ጋር የተገናኙ ነገሮችን በፎቶግራፍ ደረጃም ይሁን በፊልም ደረጃ መረጃዎችን አላገኘንም ነበር። ነገር ግን ደግሞ በዚህ ሳምንት አርቲስት ጥላዬ ጨዋቃ ጋር እየተቀመጡ እሳቸው በእንክብካቤ ይዟቸው የቆዩ ምድር ጦርን ዘመኑን የሚያሳዩን ምድር ጦር ኦርኬስትራን የሚያስተዋውቁልን በርካታ ፎቶግራፎችና እንዲሁም ደግሞ ስለ ምድር ጦር ታሪክ የተጻፈ የምድር ጦር ኦርኬስትራን የሚገልጽ ሰነድ ያለበትን እርካታ የተሰኘ መጽሔት ይዘውልን መጥተዋል። ስለሆነም ከዛ እንጀምራለን። ጥላዬ ጨዋቃና የምድር ጦር ኦርኬስትራ መረጃው ምን ይመስላል? እስቲ ከዛ እንነሳ። ምን የሚባል አባባል አለ? በደሃ ጎጆ ቤት ውስጥ ታሪክና ቅርስ ታገኛለህ ፈልግ የሚባል አባባል አለ። እውነትም እስቲ አንድ ጎጆ ውስጥ ዝም ብለህ ግባ፣ ቅል ቢያንስ ቅል ተሰቅላታ ያለች። እርግጥ አንድ እውነተኛ ነገር ነግራለሁ። ዳበሳ ገብረስላሴ የሚባል ቤዝ ቫዮሊኒስት የሆነ ሰውዬ ወንድማችን ነው፣ አጋራችን ነው። ከሱም ነው ያመጣሁት። ይሄን ብቻ አይደለም፣ የሱም አስተዋጽኦ አለ። ማን አልከኝ? ዳበሳ ገብረስላሴ የምድር ጦር ኦርኬስትራ አባል ናቸው እሳቸው። ሻምበል ዳበሳ። በዚህ አጋጣሚ መረጃዎችን ፎቶግራፎችን ስላኖሩልን ለርሶም ምስጋናችን ይድረሰው። የምድር ጦር ሙዚቀኛ መሰረቱን ብንወስድ ከዚህ መጽሔት እርካታ ከሚል መጽሔት ይሄ መጽሔት ምድር ጦርን ብቻ አይደለም የያዘው፣ ፖሊስንም ክብር ዘበኛንም ሌሎችንም ባንዶች ይዟል።
እና ያም እንዲታወቅ ያስፈልጋል። ድንቅ መጽሔት አዘጋጅ ነበር ይሄንን ተከታትሎ ያኖረልን። አሁን እዚህ ውስጥ የተመለከትን እንደሆነ ነጥላውን እንትን አለ ሌሎችም ይሄ እንደምታየው ነው። ታማኝ በየነ በነበረበት አስተዋዋቂ ጊዜ ነው። እነ ንዋይ ደበበ በነበሩበት ዘመን ነው። እዚህ ላይ የምድር ጦር ሙዚቀኛ ማለት ይሄ ነው። እዚህ ጋር ተሾመ ሲሳይ ይባላል። ጎበዝ ፒያኒስት ነው። የትኛው ነው? ይሄው እዚህ ጋር እሺ። እና የጥላሁንን ብዙ ዜማዎች የሰራለት ነው። ይሄ ጎበዝ ቫዮሊኒስት እና ጎበዝ ጊታሪስት ነው። ማን ነው? ገዛኝ አበበ ይባላል። እሺ። ከሱ ጎን ደግሞ ያለ ጥላሁን ዳባ ጎበዝ ባሪቶን ሳክሲፎኒስት ነው። ታረቀኝ አይናለም ይባላል። ኃይሉ አለላ ጎበዝ ትራምፔትና አሬንጅመንትም ይችላል። እንደገና ደግሞ ክላርኔት ጎበዝ ተጫዋች። ተካ ወልደ ማርያም አርምስትሮንግ ኪንግ ኦፍ አፍሪካን ተብሎ ሚስተር በርድ የሰየመው ነው። ለገሰ ይባላሉ። ይሄ ደግሞ ሻምበል ለገሰ፣ ሻምበል ዳበሳ፣ ሙሉጌታ ታመነ አምሳለቃ ይባላል። ድራመር ነው። ይሄ ድራመሮች ሁለተኛ ነው በምድር ጦር ውስጥ እና ታላቅ ሰራተኞች ናቸው እነዚህ። የምድር ጦር ኦርኬስትራ አስተዋቂ አማሃ ተወዳጅ የሚባል እንዳለ ሰምቻለሁ። አማሃ የቃላት ከበርቴ ነው። ለማዝናናት የሚፈጠሩትን ቃላቶች ወዲያውኑ ፈጥሮ ወዲያውኑ ደስ የሚያሰኝ ሰው ጆሮ ገብቶ ሊያስቅም ሊያስደምምም ከዛም ሌላ ድሮ ታሪክነትም ያለውን ነገር ነግሮ የሚያሳልፍ የሚደንቅ ነገር ነው። ይሄ ሰው በሄድንበት ሁሉ ለምሳሌ በደርግ ጊዜ ውስጥ ጦር ግንባር ሄደናል። በምስራቁ የሶማሌ ወረራ ጊዜ 700 ኪሎ ሜትር ድረስ ሶማሌ በገባ ጊዜ በዛ በኩል በደቡብም እንደገና ደግሞ ሰሜን ኤርትራ ድረስ ሄደናል። ከነሱ እንኳን ሳይቀር ተደምሞ ተደንቀው መተው ወርደው ሳናውቃቸው ሸልመውን የተመለሱ አሉ። እንደገና ደግሞ እጃቸውን የሚሰጡ አሉ። ይሄ ውሸት አይደለም፣ በእውነት ነው። ታሪክም መዋሸት የሚችለው ውሸታም ነው። ታሪክም የካደው ሰው ነው። እንደዚህ ይህን ደረጃ ላይ በዚህ ሰው ሃምሳ አለቃ ናቸው። የሚደንቅህ ነገር መጽሐፍ ማንበብ ሳይችሉ ከቤኒሻንጉል መተው እሳቸውና እሳቸውን መሰል አንድ ጊዜ መተው በመስራችነት በምድር ጦር ውስጥ የተቀጠሩ ናቸው። ብዙ ሰራዊቶችን ብዙ የሙዚቃ ምሁራኖችን ሊቆች ያፈሩልን አንዱ ናቸው በሙያቸው። ክሮስ ኬዝ የሚባላል ይሄ ትልቅ ነገር ይታለ ቡም 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 የሚባል ሪትሚክ ነው ማለት በስርዓት የምትሄድበት ረግጠ ተነስተ ረግጠ የምትሄድበትን መሳሪያ ሙዚቃውን ሁሉ አቀናብሮ የሚይዙትኝ ናቸው። አኩላልጌ ባለበት በሰልፈኛው ክፍል ውስጥ ታዋቂና መስራች ከሆኑ አባቶች አንዱ ናቸው። እነዚህ ደግሞ ጎንደር ሄደን ፎቶግራፈሩን ከዛ ከከተማ ጠርተን ከፍለን የምንነሳው ነው። አይከተለንም፣ ካሜራ የለንም። የዛ ጊዜ ብዙ ምድር እንዲረበረበዋል። መንገዱን ሁሉም ነገር አይተነዋል። ሊቀር የሚችሉ ብዙ ነገሮች ነበር። አብረውን አልቀው። እሺ፣ እዚህ ጋርስ ምንድነው የምንመለከተው? እዚህ የሚደንቀው ነገር ነው። ባዝ ቫይለን የሚባል ትልቅ መሳሪያ አለ። ክር መሳሪያ ነው። በዚህ ይሄ ትልቁ ክር መሳሪያ ላይ ጋሽ ታምራት ትንሽ መቆሚያ ለእግሩ መቆሚያ አድርጎ እዛ ላይ ቆሞ ነው የሚሰራው። ዳበሳ ገብረስላሴ ይሄን ፎቶግራፍ ሰጠን ያልኩ እሱ ነው ትልቁ ተጫዋች ያለ። እዚህ ላይ ሆኖ ማይኩን ይዞ ይጫወታል። ለፎቶግራፍ ነው ይሄን የተነሳችሁት ማለት ነው አይደለም? አይደለም፣ በመድረክ ላይ እየተሰራ ነው እኮ እየተሰራ ነው እንዴ? ታች አለ ከመድረኩ በታች ከናዝሬት ገላውዲዮስ ትምህርት ቤት ስመጣ ይዤው የመጣሁት ይሄንን ነበር። ከዛ መጥቼ ይሄንንም ዘማች አሸወይና የሚል ዜማ የዘመቻ የተማሪዎች ዘመቻ በሚዘምቱበት ጊዜ ላይ የመጀመሪያ ክር በሳተምኩበት ጊዜ የተነሳው ክር ሳይሆን እንትን ሸክላ ነበር እዛ የሚባለው።
በሸክላው ላይ ያለ አልበም ነው። አልበሙ ላይ ያለ የምድር ጦር ሰራዊት ሙዚቀኛ ይላል። ዋው! ስለዚህ ከናዝሬት አዲስ አበባ ገብተህ የምድር ጦር ሰራዊት ሙዚቀኛ ሆነ የመጀመሪያውን አልበም እንዳወጣህ የተነሳው ፎቶግራፍ ነው ማለት ነው። ዜማው እንዴት ነበረች የዘማችሁ የመጀመሪያው ይሄ ፎቶግራፍ ሲወጣ? አሸወይና ወይና አሸወይና ወይና አሸወይና አሸወይና ማለቴ ለዘማቿቴ በጣም ልዩ። እስቲ ከዛ በኋላስ ቤተሰብስ? እንዴት ሆነ መሰለህ? እሺ መጀመሪያ እኮ ከገባኋት ባለቤቴ ካፈራችልኝ ልጆች እነሳለሁ። እነዚህ ሁለቱ ልጆቼ ናቸው። ሌላኛዋ ልጄ ነች። ማነው ስሟ? ጩጭዬ። ጩጩ ከስተላይ ያው ከኢትዮጵያ ወደ ጀርመን ሰላም ተልከዋል። ጩጩ አዎ እቺ ነች። በዛም አንቺ በዛም አንቺ ትባላለች ስሟ። አዎ አሊያም ደግሞ እማማ አንቺ ይሏታል። ስሟን ለመጥራት ያቃታቸው ወጣት ልጆች። ይሄ ደግሞ አለብሽው ለመጀመሪያ ጊዜ በቀረብኩበት ጊዜ በሱ ፕሮግራም ላይ በዛ ሰዓት ውስጥ ለመሐሙድ አህመድ የሆነ ፕሮግራም ነበረው። ለሱ ገጸ በረከት አበባ መሆን ስጦታ ከሷ ተቀብሎ እንግዲህ ክብሯን እንግዳ ለሱ እንዲያበረክቱ ተመርጣ የተዘጋጀች ተርጓሚ፣ ጸሐፊ፣ ጋዜጠኛ ነብዩ ነው። ከሱ ጋር ሆነ ነው። እነዚህ በሙሉ ናዝሬት ገላውዲዮስ ትምህርት ቤት ተማሪዎች ነን። በ50ኛው ዓመት ስናከብር የተነሳ ነው። ትዝታችን በኢቢኤስ እንደቀጠለ ነው። የምድር ጦር ኦርኬስትራ ትዝታዎችን ከአርቲስት ጥላይ ጨዋቃ ጋር በመሆን ዘመናችንን እያየን ነው። ወደዛኛው ዘመን እየተመለስን ነው። ጥላይ ጨዋቃ መድረክ ላይ ከተጫወታቸውና በምድር ጦር ኦርኬስትራ ከታጀቡ ሙዚቃዎች መካከል አንዱ ሊያስደምጠን ነው። ማሪቱ የሚል የጥንት የህዝብ ዘፈን የሆነ ግን ቅብ ቀብቼ ያቀረብኩትን ነው። በጥንት ጊዜ ውስጥ ማሪ ይዘዋለች፣ ማሪቱ ይዘዋለች፣ ማሪቱ ጎብኝተዋለች ካለ ህመም ነው። የፈንጣጣ ዘፈን ነው። ፈንጣጣ የያዘው ህፃን ይዘፈንለታል። ደግነችና የዋህነችና ትለቋለች እንስፈንለት የሚባላል እና ያ ፈንጣጣዋ ነች ማሪቱ ይዘዋለች ይባላል። የሚደንቅ ነገር ማሪቱን ለማስለቀቅ እንደ ፈንጣ እንትን ይሄ እንደ ጉብ ያለበት እንትን አለ አይደለም እንደ ቡጉር አይነት እሱን ቀስ ብለው ይበጡና ያንን ከልጁ ላይ የበጡትን እንደ መግል ፈሳሽ አይነቱን በምላጭ በሆነ ነገር ሰንተር ያደርጉና ያንን መግል እዛ ቁስሉ ላይ ይደባልቁታል። ይሄ የህክምና ዘዴያቸው ነበር። በእውነትም ይደነና ይሄድ ነበር። በጣም ድንቅ ጥበብ ነው። በዛ ሰዓት ውስጥ ታዲያ እንዲህ አይነት ጥበቡ መማቁ እንስፈንለት እያሉ ህፃኑን አስቀምጠው የሚዘፍኑት ነው። ምን ይላል መሰለ? ማሪዬ ማሮ ለላ ማሪዬ ማሮ ለላ ማሪቱ ማሮ ለላ ማሪዬ ማሮ ለላ አንዳንዴ በቃል ለልጅ ገላ ማሪቱ ማሮ ለላ ማሪዬ ማርፍትፍት ማሪቱ ማርፍትፍት ማሪዬ ማርፍትፍት ማሪዬ ማርፍትፍት ትንሽ ይበቃል ለልጅ ፊት እሺ ጋስትልሽ እንግዲህ የምድር ጦር ኦርኬስትራን የቀደም ያለውን ትዝታ እየቀጠልን ነው የምንገኘውና እስቲ በአርቲስት ጥላይ እይታ ውስጥ ያለው ዋና ነገሮች እነማን ይሆኑ? የምድር ጦር ሙዚቀኛ በማነሳበት ጊዜ መጀመሪያ በ1961 ዓመተ ምህረት ሰኔ እሁድ ቀን ነበረ። እዚህ ደረስኩኝ። ሰኔ 2 ተቀጠርኩኝ። የሚደንቅ ነገር ነው። ይሄ አሁን የቆምንበት ቦታ በ1961 ዓመተ ምህረት መጀመሪያ ያረገጥኩት ምድር እዚህ ነው። ምድር ጦር ሙዚቀኛ ሻለቃ የዛን ጊዜ ይሄ መደዳ ይዘዛ ያ ኦልድ ኤርፖርት ወይ የድሮ አውሮፕላን ማረፊያ ይባላል። በመጀመሪያ ጊዜ አውሮፕላን ያለኮበኮበ ነው። ከንትና በኋላ ከጃልሜዳ ቀጥሎ ይሄ ነው። ይሄ ሲቪል አቪዬሽን የተቆረቆረበት ነው። ዘመናዊ አውሮፕላን ማረፊያ ነው። አሁን ከዛም በኋላ ከሱ ጎን
የኛ መስሪያ ቤት አለ እዛ ከማመላለሻ ጦር ጋር አብረን ነው የምንኖረው ይሄ ደግሞ ከማመላለሻ ጎን ያለው እዚህ ፊት ለፊታችን በስተግራ የሚታየው ሚሊተሪ ፖሊስ ወታደራዊ ፖሊስ ማለት ነው እነሱ ደግሞ ጥበቃም ለማድረግ አንዳንድ ማድረግም የሌላውም ደግሞ የሚሰጣቸውን ተልእኮ ለመፈጸም በዛ ሶስታችንም እኩል ነን የተቀመጥነው ማመላለሻ መኪና ስለሌለን በመኪናው የተጠራንበት ቦታ ያደርሰናል ሚሊተሪ ፖሊስ ደግሞ ማርሹ ወይም ደግሞ እግረኛው ሙዚቀኛ የማርሹን እየሰራ በሚሄድበት ጊዜ አንዳንድ ልጆች በደሞ አምሮ ወክተኞችም ዘለው ጥልቅ የሚሉበት ቦታ አለ ሌሎችም እንዳያውኩት እነዛ ደግሞ ወታደራዊ ፖሊሶች ይጋርዱልናል ዞር በሉ ይላቸዋል በእውነት እዚህ ሀገር ከ61 እስካሁን ያለውን ዘመን ከ40 ምናምን ዓመት በፊት ማለት ነው እዚህ እንደተወለድኩበት ናዝሬት ተወልጄ እንዳደግኩ እስከ ገላውዴስ ትምህርት ቤት ሃይ ስኩል ድረስ ተምሬ እንዳደግኩበትና በቃ ትብቴ እዚህ የተቀበረ ነው ቆንጆ ወዳጆች ነበሩ ጓደኞች ነበሩ ቤተሰቦች ነበርን የሚደንቅ ነገር ደግሞ እዚሁ ነው ያገባሁት ልጆችም የወለድኩት እዚሁ ሰፈር ነው አንደኛው የመጀመሪያ ባለቤቴ ልጆችና ብትሞ ደግሞ ሁለተኛዋን ቆንጂት ደግ እናት የሆነች ደግሞ ከዚሁ ከደግ ሰፈር አገኘ እና በደግነት ነው አዎ ይሄው ነው ይሄ ለኔ ገነቴ ነው በእውነት ብዬ ነው የምነግርህ አርቲስት ላይ ጨዋቃ እንግዲህ የምድር ጦር ኦርኬስትራ ትዝታው ብዙ ነው በርግጥ አዎ እንደው እነማንን ማንሳት እንችላለን በአበይትነት በዛ ትዝታው በምድር ጦር ኦርኬስትራ ትዝታው ያለፉ እነማን ይሆኑ ታላላቅ ድምጻኖች ሙዚቀኞች ሙዚቃ መሳሪያ ተጫዋቾች እንደገና ደግሞ ሙዚቃው ከዜማ ጋር የሚያዋደው የሚሰሩ አንቱ የተባሉ ትላልቅ ሰዎች አሉ ድራም ወይም ደግሞ የከበሮ አባት ጎበዝ ተጫዋች አምሳለቃ ፈለቀ መሻ የሱ ደግሞ ተተኪ ግሩም ድንቅ የሆነ ሙልጌታ ታመነ የሱ ልጅ ደግሞ የሱ ፈጠራ እንትን ምርት የሆነው ተማረ ሀርጉ በአለም አቀፍ ደረጃ ላይ ይዞረ የሰራ በጣም የታወቀ ከዛም በኋላ ደግሞ ለምሳሌ ድንበሩ ፈጠነ ቀላሉ አስተዋጽኦ ያደረገው ውብ ዓለም የሚባል አለ እሱ ልጃችን ነው ትንሽ ልጅ ነው እሱም የለም አሁን በህይወት እንደሱ አይነት ልጆችም እየተፈጠሩ እየተተኩልን ሄደዋል ከዛም በኋላ ከአንደኛ ኦርኬስትራ ሁለተኛ ኦርኬስትራ የሚባል ከስር ይተካ ነበር ከዛ በኋላ ተተኩልን አደጉልን ምድር ጦር ሙዚቀኛ ኦርኬስትራው ክፍል ዲፕሎማቶች በሚመጡበት ጊዜ በንት ማርሹ ወይም ደግሞ ሰልፈኛው ክፍል ሄዶ ተቀብሎ እንግዳውን ወይም ሌላ መንግስት ተወካዮችን ሄዶ ተቀብሎ የሀገራቸውን የባንዲራ አወጣጣ አቀባበል ካደረገ በኋላ እንደገና ደግሞ ማታ ለግብዣ አንዳንድ ነገር ሲያደርጉ ኦርኬስትራው ምን ያደርግ ነበር መሰለ ለምሳሌ እኛ ባህላዊ ዘፈን እንቁጣጣሾች አሉ ሌላም ባህላዊ ዘፈኖች አሉ ኦሮምኛ ጉራጌኛ እንደዚህ ትግርኛ ምናምን እንደምንለው የነሱን ሀገር አንዳንድ ነገሮች ያቀርባል በዚህ ጊዜ ያ እንግዳ ያ ዲፕሎማት ካቅም በላ ለካ እንዲህም አለ የሚባል ነገር አለ በድምጽህ አንድ ሙዚቃ በተጫወትልን ደስ ይለናል እስኪ አረፈ ብለን እዚህ ግጥም እኔ በአማርኛ ሲነግራ በሶደኛ ጉራጌ ለወጥችልኝ ሽታ ተስፋ ትባላለች አሁን በህይወት የለችም ማዝናለሁ ያን ነገር አደረገ እስቲ ከሱ ልጀምር መልካም ዮማ ያዮደሌ ኮሮሪማ በቁና ቢሚ ኮሮሪማ ባትን ተወልደነ ኮሮሪማ ለጌ ሰቦችኛ ኮሮሪማ ግዛት አበላነ ገረፋም ሰበንም መጥረጎ ማረሽነም ገረፋም ሰበንም መጥረጎ ማረሽነም ኮሮሪማና አስታውሳለሁ
ሌላስ ከምድር ጦር ጋር በተያያዘ በኦርኬስትራ ውስጥ ከተሰሩልህ አብራቸው ከባንዱ ጋር ከዘፈንካቸው ከተጫወትካቸው መካከል ደግሞ ምንን እናስታውስ? እንደዚህ ካሜራማን የሆነ አፈወርቅ መና የሚባል ትልቅ ካሜራማን ነበር። ይህ ሰው ለመጀመሪያ ጊዜ በምድር ጦር ውስጥ እኔን ነው ክሊፕ አይደለም የሚባለው? ክሊፕ መጀመሪያ ያነሳኝ እኔ ነው። እሱም እረኛው ነው የሚባለው። የት ነበር ክሊፑ የተሰራው? የተሰራው ክሊፑ አርሚ አቪዬሽን ይባላል። ይሄ አውሮፕላን ማለት ከዚህ በኋላ አውሮፕላን ማለት አላልኩም። እዛ ሜዳ ላይ ነው። ልክ እንደዚሁ አረንጓዴ ነው፣ ልምላሜ ያለው ቦታ ነው። ስዩም ገብረየስ ይባላል። ዜማው ከሙዚቃ ጋር ያዋሃደልኝ። እረኛና ነጭ አሞራ ካላየንም አናውራ እረኛና ነጭ አሞራ ካላየንም አናውራ በግልጽ ሆነ ነው የምንለው የሚደንቅ ነገር ነው ይሄ። በደረስኩበት ጊዜ ጥላሁን ሰምቶ እባክህን እባክህን ይሄን ዜማ ተጫወትልኝ አልኩት። የምሬን ነው። እዛው ሰማሁት። እዛው ልውጥ አድርጎ የኔ አይደለም በቃ የሱ አደረገው። በዛ በሚያምር ድምፁ በዛው ውበቱ ላይ በሱ ደግሞ በሰማው አሁንም አለ። ሊሞን ሲል ወጣ። የሚደንቅ ነገር ነው። እረኛና ነጭ አሞራ ካላየንም የሚል እስር ቤት ሁሉ ሆኖ ስለሱ ብሶት ወይም አንድ ችግር ካለው እስቲ ንገረን ሲሉት እረኛና ነጭ አሞራ ብሎ ከዘፈነላቸው እምባ በይ ላሚቱ ላሚቱ እምባ በይ ላሚቱ እምባ በይ ላሚቱ ኮርማ ወላዲቱ ሁለቱን አጋጥሞ ጋዜጠኞችን ያስደመመበት ያስለቀሰበት ነው። የት ተገናኝታችሁ ነው ከጥላሁን ገሰሰ ጋር ያንተን ሙዚቃ እስቲ እሱን አጫውተኝ እያለ ይመጣልኛ ጋር? ሁለቱ በጣም ካቅም በላይ ወዳጆች ናቸው። ለዘመን መለወጫ ለማቅረብ ስንዘጋጅ ሰማው፣ ወዲያው ሰማ። የጥላሁን ችሎታ መድኃኔዓለም ብቻ ነው መርምሮ የሚያውቀው እንጂ የሰው ልጅ ይሄ ነው ችሎታው። ብዙ ነገር ይዞብን ሄደው ጥላሁን ውስጡ በሙሉ ዜማ ነው፣ ቅኔ ነው ውስጡ። ጥላሁን ገሰሰ የክቡር ዘበኛ ነበረ። ለአዲሱ ዘመን ስትዘጋጁ እዚህ ጦር ኃይሎች የክቡር ዘበኛ ዜማ ስትዘጋጁ አንተ እረኛውን እየተጫወትክ ነው። ሰማ። እሺ ከዛስ ምን ሆነ? እውነት ነገር አይ አልወስድም። ምን ነው ገስት ነው ወሰደው እባክህ ሲለው የኔ አይደለም በኔ አምርም ባንተ ነው አለ። ክብሬን ለመጠበቅ ነው፣ ሞራሌን ለመጠበቅ ነው። በእፍረት በይሉንታ ተይዤ ያልኩት መስሎት ነው። ግን በእውነት ቢወስደው ለኔ ታላቅ ነበር። ግን ውስጧ ነበረች። በምክንያት ከአብዮቱ ጋር ተጋጨና ታስሮ በእስር ቤት ሆኖ ግን ያንጉራጉሩ ነበር። አርቲስት ላይ ጨዋቃ እንግዲህ የምድር ጦር ኦርኬስትራን እያየን ነው። እስቲ ኦርኬስትራው ምን ይመስል ነበር? ኦርኬስትራውን እስቲ እንሳለው። በእውቀት ላይ በጥበብ ላይ በብልሃት ላይ የተመሰረተ ነው። አንዱ አንዱን እያረመ ሁለተኛው ሶስተኛው አራተኛው እየተራረመ ያደገ ይመጣል። ምድር ጦር በዓለም አቀፍ ደረጃ ላይ የሚደነቅ ሆኗል። ለምሳሌ ሚስተር በርድ የሚባል አሜሪካዊ ሙዚኮሎጂስት ለማስተማር እዚህ መጥቶ ነበረ። እዚህ በማስተማርበት ጊዜ ምድር ጦርን መርጦ ከኦርኬስትራው ጋር አንድ ነገር ለመስራት ፈለገ። ማዕበል ጠሪ ወይም ማዕበል ገቺ ብሎ የሚል ስም ሰየመው። የሚደንቅ ነገር ነው። እውነቴን ነው ብዬ የምነግርህ። በዛ ውስጥ ታላላቅ ሙዚቀኞች ነበሩ። ይሄ ዶክመንተሪ ፊልሙ በቱሪዝም እና ባህል ሚኒስቴር እጅ አሁንም አለ ይገኛል፣ ይታይ ነበረ። ግን የት ነው ያለው ማጋ ነው ብሎ ይሄ ክፍል ደግሞ የሚደንቅ ነገር ነው። ቅርስ የለውም ምድር ጦር ሙዚቀኛ ቅርስ የለውም። ለዛም ይሆናል እኮ ምናልባት ምድር ጦር ቀደም ብለን እንዳልነው ብዙ የሰራ ኦርኬስትራ ነው፣ ብዙ የሰራ የሙዚቃ ቡድን ነው፣ ግን ብዙ አልታወቀለትም። ብዙ ሰራ በምንልበት ጊዜ እሺ
ከሱ በፊት የሉም ማለት አይደለም እውነት ነው ክቡር ዘበኛ የሱ በፊት ቀደምት ነው ቀደም ተከተል ናቸው በስራስ እንዴት ነው ያልክ እንደሆነ ያልተናነሰ ስራዎች ሰርተዋል ያም በፊልዱ ይሄም በፊልዱ ተነሳ እንደውም ትንሽ በአሰራሩ ላይ ድፍረት ወይም ደግሞ አንዳንድ ነገር አልበገሪነት እንደ ቦስቱ አለ አይደለም ይነሳባ በዚህ አለቃ ድጋፍ የለው የበላዮችን ማመለካከት ትንሽ ጫና ያለበት ነው ለምሳሌ ክቡር ዘበኛ ማን ነው ምድር ጦር ሲያልክ እንደሆነ የንጉሱ ሰራዊት ኦርኬስትራ ነው ያ በክብርነት አዎ ክብር ቦታ ላይ የተሰጠ ነው እኛ ግን እስቲ ማን ላክልኝ እስቲ ጦር ሰራዊትን ዛሬ እንዲሰራ ይባላል ባይናገርም በውስጡ አለ ያቀባበል ትንሽ ድህነት የሚቀበሉት አይነት ነገር ስለሚሰማ ኃይል ያበዛል እውነትም ነው ደግሞ ለምሳሌ አንድ እንደ ቀልድ አይነትም ነገር ሳይሆን እውነተኛ ነው ደራሲው አማሃ ተወዳጅ ነው አስተዋቂው እሺ ግጥሙን የሚሰራ ዜማውን እና እንትኑን ደግሞ ያቀርበው ማመሰለ ቦምቡ ፍቅርሽ ወይም ለገሰ ቀን ነው የሚባላል ብሩ የሚባሉ የአበባ አረጋይ ልጅ እሺ የራስ አበባ አረጋይ የአልጋወራሹን ሴሌ ሊያገቡ እንትናሉ እሺ አሁን ተጠራና ምድር ጦር በልግባና ስራ በዓሉን ድምቀቱን አክብር ሙሽራዎቹ ይልገቡ ስለሆነ በልስቲ ስለዛ ድረስ አትናና ሲባል እሺ እሻለና ግንባር ቀደም ሲል ኦርኬስትራው ጀመረ ምን ግጥም ነበር መሰለህ እሺ ግቢው እንዲስፋፋ እንዲዳብር ሀብቱ ተማርጦ ተጋቡ ብሩና ብሪቱ በሉ አባሩልን ቁርሱን ሳይበላ ምሳውን ሳይበላ በሉ ይውጣ ተባለ እንዲህ አይነትም ድፍረት በዛ ጊዜ ኃይለ ሥላሴ ባሉበት ነው ይባል እንዲህ አይነት ድፍረትም ያደርጋል ለምሳሌ ባንዲት ሉክ ጀምሪያ ቤቱታ ስንት አመት ሊኖር ስንገላታ በኃይለ ሥላሴ ፊት ወይ በንጉሱ ፊት እንዲህ ይባላል የማይቻል ነገር ነው እንዲህ አይነቱን ስራ የሰሩ ጀግኖች ነበሩ አዎ ከዚህም ሌላ የሚሰሩ በእንት ለላቢ ዋጋ ነው መከራከረው አክብርና አለቃም በስነ ስርዓቱ ሽር ጉዳት ታብዛ በየምክንያቱ ስዩም ገብረኝ እንዴት አይነት ድፍረት ነው አረ እንዴት ነው እሱ ወይ ስልጣኑን ይረከቡን አልጋውንም ይረሱ ውስጥ ማለት ድረስ የምድር ጦር ኦርኬስትራ ትዝታዎች ክፍል 2 እና የመጨረሻው ነው ወደናንተ ስናደርስ ቆየን ከአርቲስት ጥላይ ጨዋቃ እንዲሁም ከሌሎች የሥራ ባልደረቦች ጋር ባገኘናቸው መረጃዎች ትዝታችንን ዘመናችንን ስናይ ቆየን እንግዲህ በምድር ጦር ኦርኬስትራ ውስጥ የሚያልፉ ትዝታዎች በርካታ ቢሆንም ለማስታወስ ያህል ዋናዎችን ያነሳን ይመስለናል በዚህ አጋጣሚ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን አርቲስት ጥላይ ጨዋቃ ይሄን ፕሮግራም የምንዘጋው በዜማ ነው ብሎኛል ከሱ ጋር እንግዲህ በቮልክስዋገን ሆነን በዜማው እንሰነባበታለን ማለት ነው መዝማዛው መንገድ ኮረብታ ሽቅብ ቁልቁለት ኮረብታ ቋራጭ ቃላቢ ዳገት የቅርቡን ከሩቅ አቀራራቢ ካሰቡት ስፍራ አድርሶ አውቂ ስራ እንዳይበደል በጊዜ ወቅቱ ምርት እንዳይጓደል ሹፌር አብነቱ ካጋሩ ጋራ ታታሪው ሹፌር ዋልታና ማገር አለኝታ ለአገር ሹፌር ጀግና ነው ከጀግናም ጀግና መችስ ቀርቶ ያውቃል ከጦር ጎዳና የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ
በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን